ወንድነህ ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችንም በዛሬው ዕለት ማለትም በዕለተ አርብ ቀን ግንቦት 29 2017 ዓመተ ምህረት መደመጥ አለባቸው ብዬ ያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የረፋድ የአውደ ውጊያ መረጃዎችን ጨምሬ በመረጃ ሰዓቴ በዝርዝርና በስፋት ላስደምጣቸው በሰዓቴ ወደ እናንተ መጥቻለሁ። ክቡራን በቀዳሚነትም ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልአድሃ በዓል አድረሳችሁ ለማለትም እንወዳለን። በቀዳሚነትም አርዕስተ መረጃዎችን በማስደመጥ ልጀምረም። በዛሬ ዕለት በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት በሸዋ ቀጠና በአማራ ፋኖ ብሔራዊ ኃይል ላይ ጥቃት ስለመሰንዘሩ የደረሱ መረጃዎችን አመላክተዋል። በቆይታችንም ተጨማሪውን ማስደምጣቸዋለሁ። ሽኔ በመተከል ቡለን ከተማ ላይ ከማለዳ ሰዓት ጀምሮ በከባድ መሳሪያ የታገዘ ውጊያም ከፍቷል። በዘመቻ ኮማንዶ በላይ ኮሎኔል ወልዲያን መንጋሽን ጨምሮ ከ200 በላይ ብልጽግና ሰራዊቶች መደመሰሳቸውም ተነግሯል። ከዚህ ጋር በተገናኘ ተጨማሪ መረጃም ይዣለሁ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ራስ አሞራ ውብነህ 3ኛ ኮር ሰሜን ብርቄ ክፍለ ጦር የተወጣጣ የጠላት ጦርን ጭምር ድባቅ መተውታል ነው የተባለው። አንድ ጀግና የጠላት ጦር ማርኮም ፋኖችን ተቀላቅለዋል። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። በድጋሚ መልካም በዓል ተመኘው። ወደ መረጃዎችም አለፍኩኝም። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ራስ አሞራ ውብነህ 3ኛ ኮር ሰሜን ብርቅዬ ክፍለ ጦር የተውጣጡ አባላትም ከትላንት በስቲያ ጀምሮ ውቅን ከተማ ሰርገው በመግባት የአገዛዙን መስሪያ ቤት አርግፎት ወጥተዋል። በተለይም ከትናንት በስቲያ ሌሊት የሰሜን ጎንደር ዞን ደባርቅ ከተማ ሰርገው በመግባት ደፈጣ ጥለው የአገዛዙን ወንበር አስጠባቂ አንድ ፓትሮል የሞላ ተደመሰሰ ሲሆን ፓትሮላም መኪናዋም ከጥቅም ውጭ ተደርጋለች። በትናንትናው ዕለት ከደባርቅ በግምት 5 ኪሎ ሜትር አሁንም ደፈጣ በመጣል አንድ ፓትሮል የአገዛዙን ወንበር አስጠባቂ ጥምር ጦር መምታትም ተችሏል። በዘመቻ ኮማንዶ በላይ ኮሎኔል ወልድዬ መንገሻን ጨምሮ ከ200 በላይ የብልጽግና ሰራዊትም ተመቷል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር ማለትም ጥቁር አንበሳ ክፍለ ጦር፣ ጎንደር በጋሻው ክፍለ ጦር፣ ዘውዝ አምባ ንጉስ ሚካኤል ክፍለ ጦር፣ መብረቅ ክፍለ ጦር፣ ፋኖዬ ውቤ ክፍለ ጦር ደግሞ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ጣይቱ ክፍለ ጦር ቃኝና መሐንዲሶቹ በጋራ ባደረጉት የደፈጣ ጥቃት ልዩ ስሙ አሮና ጋሮን ከሚባል ቦታ ማለትም ከጎንደር ዋናው ባህር ዳር መስመር ከአዲስ ዘመን ወደ ጎንደር ሲንቀሳቀስ የነበረውን ዙፋን ጠባቂ ሰራዊት በብዛት የተደመሰሰ ሲሆን ኮሎኔል ወልድዬ መንገሻ የተባለ ጉንቱ የመከላከያ መኮንንና የሌሎች የአድማ ብተና አመራሮችን ጨምሮ መደምሰስ የተቻለ ሲሆን በዚያው ውጊያ 3 የጠላት መጠቀሚያ ፓትሮሎችም ከጥቅም ውጭ ሆነዋል። በዚያው ውጊያም 3 መኪና አስክሬንና ቁስለኛም እየጎተተ ወደ መጣበት ተመልሰዋል። የተደመሰሱት የሰራዊት አባላትም ቁጥር 200 ደርሷል። በዚህ ምት የተበሳጨው ሰራዊትም አፈሙዝን ወደ ንጹሃን በማዞርም የጤና ጣቢያ ባለሙያዎች መከላከያ እኔን ነው የምታክመው፣ አድማ ብተና ደግሞ እኔን ነው የምታክመው በሚል ሲደባደቡ ሙሏል። ከምሽት በደረሰ የመረጃ መሰረትም በርካቶችም አልቀዋል ነው የተባለው። አንድ ፋኖ ልኮ 2 እና 3 የጠላትን ቁልፍ አመራሮችን መምታት ተጀምሯል። በዚህም መሰረት በሞጣ ግን ባረም ጀብድ ተፈጽሟል። ፋኖ ማቲያስ ወደ ቀራኔው አቅንቶ ድንገተኛ ጥቃት በመሰንዘር አንድ የአድማ ብተና አዛዥን ጨምሮ 3 የወራሪውን አባላት ኤም14 በተባለ ኋላ ቀር ግን የልብ አድረስ መሰራ ቀንድሿቸዋል። ተናጥላዊ ጥቃት ተጠናክሮ ይቀጥላል ሲል አርበኛ አማረች ፀሐይ በዛሬው ዕለት መልእክት አስተላልፏል። ይህን መልእክት መለው የአማራ ፋኖ ብሔራዊ ኃይል ሰራዊት ከልብ ሲጽፉም ታይቷል። ያለቃችን ትዕዛዝ በማክበር ተገቢ ነው። ስለዚህም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ብቻ ሳይሆን ሌላውም ቀጠና ፋኖ መልእክቱን ለኔም ነው ብሎ ሊወስድም ይገባል የተባለው። መረጃ ሸዋም
የአማራ ፋኖ ህዝባዊ ድርጅት ጥቃት በይፋ ከፍቷል። በአማራ ፋኖ ብሔራዊ ኃይል የብልጽግና የፋኖ ቡድን ማለትም በእስክንድር ነጋ የሚዘወረው የአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ሸዋ ጠቅላይ ግዛት እዝ ስርም ከአገዙ ጋር በመጣመር በዛሬው ዕለት በሸዋ ቅጥና በሚንቀሳቀሰው የአማራ ፋኖ ብሔራዊ ኃይል በሸዋ ቅጥና ነጎድጓዶ ክፍለ ጦር ላይ ከባድ ጥቃት ፈጽሟል። አሁንም ጦርነቱ እንደቀጠለ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይልን በፍጥነት ፋይናንስና የጦር ኃይል ወደ ሸዋ በማሰማራት ይህንን ሰራዊት ለአንዴና ለመጨረሻ ጊዜ መገረፍ እንዳለበት ትኩረት ሰጥቷል። ሽኔ መተከል ቡላነ ከተማ ከማለዳ 12 ሰዓት ጀምሮ በከባድ መሳሪያ የታገዘ ጥቃት ስለመክፈቱ የደረሱ መረጃዎች አመላክቷል። በዚህ ቀጠና በከባድ መሳሪያ የታገዘ ውጊያም ተቀስቅሷል የተባለው ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልአድሃ በዓል በሰላም አድረሳችሁ። ኢድ ሙባረክ ለማለትም እንወዳለን። ውድ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾች መረጃዎችን እንደዚህ አስደምጥኳችሁ ለሁላችሁም ደግሞ መልካም ቀን ተመኘው። ይሄንን ቻናል አሁኑኑ ሰብስክራይብ አድርጉ። ሰበር ወቅታዊ መረጃዎችን ያደምጡ።